በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ወቅቱ የሱባኤ ወቅት እንደመሆኑ መጠን ሴቶች እህቶቻችን በዚህ በሱባኤ ወቅት ላይ የሚያጋጥማቸው ፈተናና አብዝተው የሚጠይቁት ጥያቄ አለ። ይህም ጥያቄ ደግሞ በዚህ በሱባኤ ወቅት ላይ ወቅቱን ያልጠበቀ የወር አበባ ቢከሰትብን ሱባኤያችንን አቋርጠን እንወጣለን ወይንስ ደግሞ ሱባኤያችንን እንቀጥላለን? መፍትሄው ምንድነው የምናደርገው? እያሉ ብዙ እህቶቻችን ይህንን ጥያቄ ጠይቃሉና ዛሬ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ይህንን አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ በሱባኤ ወቅት ጊዜውንና ወቅቱን ያልጠበቀ የወር አበባ ቢከሰትብን ምን እናደርጋለን እያሉ ሱባኤያችንን እናቋርጣለን ወይስ ደግሞ እንቀጥላለን? ምንቀጥል እስከሆነ ደግሞ እንዴት ነው ምንቀጥለው እያሉ እህቶቻችን ይጠይቃሉና ዛሬ ይህንን እንመልሳለን። ወደ ምላሹ ከመግባታችን አስቀድሞ ግን የወር አበባ ምንድነው? ኃጢአት ነው ወይ? በብሉይ ኪዳን እንዴት ነበረ? በሐዲስ ኪዳንስ እንዴት ነው የሚለውን ልዩነቱን በደንብ ልናውቅ ያስፈልጋልና ይህንን አጠር አድርገን እንመለከታለን። እንግዲህ በቤተ ክርስቲያናችን አስተምሮ የወር አበባ ደመጽጌ ወይም ደግሞ አበባ ደም በመባል ይታወቃል። በሕክምናውና በስነ ሕይወት ትምህርት ደግሞ በየወሩ የሚከሰት ተፈጥሯዊ ሕግ ነው። ታዲያ ይህ የወር አበባ በመጽሐፍ ቅዱስ በብሉይ ኪዳን እንዴት ነበረ? በሐዲስ ኪዳንስ እንዴት ነው? ልዩነቱ ምንድነው የሚለውን ልናውቅ ያስፈልጋል። እንግዲህ በዘመነ ኦሪት ወይም ደግሞ በብሉይ ኪዳን እናታችን ሔዋን በገነት ዕፀ በለስን በልታ እግዚአብሔርን በበደለች ጊዜ የዕፀ በለሷን ደም በማፍሰሷ ምክንያት ደሟ በየወሩ እንዲፈስ ተፈርዶባት ነበረ። በዚህም ምክንያት ታዲያ በኦሪት ዘመን የወር አበባ የመርገምና የርኩሰት ምልክት ተደርጎ ይቆጠር ነበረ። በዚህ በኦሪት ዘሌዋውያን ምዕራፍ 18 ቁጥር 19 ጀምሮ ስትመለከቱ እንደምታገኙ። ስለዚህ በብሉይ ኪዳን ወይም ደግሞ በኦሪት ዘመን የወር አበባ ምንድነው ካልን የመርገምና የርኩሰት ምልክት ነበረ። ይህ በብሉይ ኪዳን ወይም ደግሞ በኦሪት ዘመን ነው። በዘመነ ሐዲስ ወይም ደግሞ በሐዲስ ኪዳን እስካልን ደግሞ በሐዲስ ኪዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ በከፈለው ታላቅ ቤዛነት መርገሙና ርኩስነቱ ሙሉ በሙሉ ተወግዷል። በብሉይ ኪዳን ምን አለን? የመርገምና የርኩሰት ምልክት ነበረናልን። በሐዲስ ኪዳን ደግሞ ጌታችን በመስቀል ላይ በከፈለው ዋጋ በከፈለው ቤዛነት መርገምነቱና ርኩስነቱ ሙሉ በሙሉ ተወግዷል ማለት ነው። ስለዚህ በሐዲስ ኪዳን የወር አበባ በጭራሽ ኃጢአት አይደለም፣ ርኩሰትም አይደለም፣ ሰውንም አያረክስም። ይህንን በደንብ ልታውቅ ያስፈልጋል። ታዲያ በሐዲስ ኪዳን ሰውን የማያረክስ ከሆነ ኃጢአት ካልሆነ የወር አበባ ምንድን ነው ካልን የወር አበባ በዚህ ዘመን ርኩሰት ሳይሆን እድፍ ወይም ደግሞ ቆሻሻ ነው። ርኩሰትና እድፍ ምን እንደሆነ ልዩነታቸው ልታውቅ ያስፈልጋል። ርኩሰት የምንለው ውስጣዊ ነው፣ በኃጢአት የሚመጣና በንስሐ እንጂ በውሃ የማይጠራ ነው ርኩሰት ማለት ነው። እድፍ ደግሞ አካላዊ ነው፣ የሚታይና በውሃ የሚጠራ ተፈጥሯዊ ቆሻሻ ነው እድፍ ማለት ነው። ስለዚህ ርኩሰትና እድፍን ለይታችሁ ልታውቅ ያስፈልጋል። በብሉይ ኪዳን ርኩሰት ነበረ። ርኩስነቱ ተሽሮ ደግሞ በሐዲስ ኪዳን መርገምነቱና ርኩስነቱ ሙሉ በሙሉ ተወግዶ እድፍ ወይም ደግሞ ቆሻሻ ሆኗል፣ ወይም ደግሞ ቆሻሻ ነው ማለት ነው በአዲስ ኪዳን። እኛ የምንረክሰው በተፈጥሯዊ ደም ሳይሆን ከልባችን በሚወጣ ኃጢአት፣ በክፋት፣ በሐሜት፣ በቂምና በምቀኝነት ነው። ይህንንም ደግሞ የማቴዎስ ወንጌል ምዕራፍ 15 ቁጥር 18 በግልጽ ያስቀምጦልናል። አምላካችን መድኃኒታችን ኢየሱስ ክርስቶስ ተፈጥሯዊ ደምን አይጸየፍም። ይህንም ደግሞ በወንጌል ላይ ተጽፎልን እንደምናገኘው ያቺ
ለ12 ዓመታት ያህል ደም ይፈሳት የነበረችዋ ሴት በታላቅ እምነት መጥታ የጌታን ልብስ ጫፉን በነካች ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ አልተጸየፋትም፣ ሂጂልኝ ከዚህ አላላትም። ይልቁንም የደሟን ምንጭ አድርቆ እምነቷን አድንቆ በሰላም አሰናብቷታል። ይህንንም የማቴዎስ ወንጌል ምዕራፍ 9 ቁጥር 18 የሉቃስ ወንጌል ምዕራፍ 8 ቁጥር 43 ጀምሮ ስትመለከቱ ታገኛላችሁ። ስለዚህ በብሉይ ኪዳን ምን ነበረ፣ በሐዲስ ኪዳን ምንድነው የሚለው ልዩነቱን በደንብ አጥርታችሁ ልታውቁ ያስፈልጋል። ታዲያ ይህንን ልዩነቱን በደንብ ከተረዳን ሴት ልጅ በወር አበባ ጊዜ የምትከለከለው ነገር ምንድነው፣ የማትከለከለውስ ነገር ምንድነው የሚለውንም ደግሞ ልናውቅ ያስፈልጋል። ምክንያቱም አንዳንድ እህቶቻችን መጽሐፍታትን መንካት የማይቻል፣ ወደ ቤተ ክርስቲያን መሄድ የማይቻል፣ ጸሎት ማድረስ የማይቻል የሚመስላቸው ሰዎች አሉ። ነገር ግን የምንከለከለውንና የማንከለከለውንም ደግሞ ለይተን ልናውቅ ያስፈልጋል። የምንከለከላቸው ነገሮች ምንድናቸው ስንል የመጀመሪያው ከሩካቤ ሥጋ ትከለከላለች ማለት ነው። ይህ ስለምንድን ነው ካልን በወር አበባ ጊዜ የሚደረግ ግንኙነት በሕክምናው ዘርፍም ቢሆን ለተለያዩ ኢንፌክሽኖችና በሽታዎች እንደሚያጋልጥ ሁሉ በቤተ ክርስቲያናችን አስተምሮም በጥብቅ የተከለከለ ነው። በጥብቅ ማለት ነው። ኦሪት ዘሌዋውያን ምዕራፍ 18 ቁጥር 19 ጀምሮ ስትመለከቱ እንደምታገኙት ይህ ስለምንድን ነው የተከለከለው ካልን የእግዚአብሔር አምሳል የሆነውን ቅዱስ ዘር ከቆሻሻ ደም ጋር ማዋሃድ ተገቢ ስላልሆነ ነው። ሁለተኛው ምንድነው የምትከለከለው ስንል ጸበል ከመጠመቅ ትከለከላለች። ይህ ስለምንድነው ካልን ሐዋርያው ቅዱስ ጴጥሮስ ሲናገር በዚህ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ጥምቀት የህሊና ልመና እንጂ የሰውነትን እድፍ ማስወገጃ አይደለም ብሎ ጠቅሶልናል። ስለዚህ ጥምቀት የምንጠመቀው የህሊና ልመና ወይም ደግሞ ከሥጋ ህመማችን ሁሉ ለመፈወስ ነውና ነጽተን ንጹሕ ሆነን ጸበል ልንጠመቅ ያስፈልጋል እንጂ ከነ እድፋችን ሆነን ጸበል ልንጠመቅ አይገባምና ነው። እድፍ ማስወገጃ አይደለም ብሎ ባጭሩ ጠቅሶ አስገንዝቦናል። ይህም ደግሞ ስርዓት ተሰርቷል። ስለዚህ በዚህ በወር አበባ ወቅት ላይ ጸበል መጠመቅ አይቻልም። ለምን ደግሞ ከነ እድፋችን ሳንነጻ ንጹሕ ሳንሆን ጸበል ልንጠመቅ ስለማይገባ። ይህንን ስንል ግን ጸበል መጠመቅ ተከለከለ እንጂ ጸበል መጠጣት አልተከለከለም። ጸበል መጠጣት ትችላላችሁ። ይህን ልታውቁ ያስፈልጋል። ሌላው ምንድነው የምትከለከለው ካልን ወደ ቤተ መቅደስ ወይም ደግሞ ወደ ውስጠኛው ቅጽ መግባትን ትከለከላለች። ይህ ማለት ፍትሐ ነገሥት አንቀጽ 6ና 3 ምዕት እንዳስቀመጡልን ከደመ ጽጌ ያልነጻች ወይም ደግሞ በወር አበባ ወቅት ላይ ያለች ሴት ወደ ቤተ መቅደስ እንዳትገባ አዘዋል። ይህንንም ያዘዙበት ምክንያት ምንድነው ካልን ርኩሰት ስለሆነ ሳይሆን በርኩሰት ምክንያት ሳይሆን በቤተ መቅደስ መፍሰስ ያለበት አማናዊው የክርስቶስ ደም ብቻ ስለሆነ ነው። ይህንን በደንብ ልታውቁ ያስፈልጋል። ይህ ስርዓት ለወንዶችም ይሰራል። ለምሳሌ አካሉ የተቆረጠ ደም የሚፈሰው ሰው ወይም ደግሞ ነስር የሚነስረው ሰው ወደ ቤተ መቅደስ አይገባም። ይህ ስርዓት አለ። ይህ ስለምንድነው ካልን ደም የሚፈሰው ሰው ወደ ቤተ መቅደስ መግባት ስለሌለበትና ወደ ቤተ መቅደስ መቅረብ ስለሌለበት። ለምን ካልን ደግሞ በቤተ መቅደሱ መፍሰስ ያለበት አማናዊው የክርስቶስ ሥጋና ደም ብቻ ስለሆነ መንጠብ ያለበት ማለት ነው። በዚህም ምክንያት ወደ ቤተ መቅደስ መግባት ትከለከላለች። ወደ ቤተ መቅደስ ነው ያለው እንጂ ወደ ቤተ ክርስቲያን ቅጽር ግቢ አላልንም። ይህንን በደንብ ልታውቅ ያስፈልጋል። እሱን እንመጣበታለን። ሌላው ደግሞ ከምን ትከለከላለች ካልን ከቅዱስ ቁርባን ትከለከላለች። ቅዱስ ሥጋውንና ክቡር ደሙን ከመቀበል ትከለከላለች። ሴቶች ከወር አበባ ሳይነጹ ቅዱስ ሥጋውን ክቡር ደሙን መቀበል አይችሉም። እንኳን እነሱ ይህንን ሥራ ተላልፎ ቅዱስ ሥጋውን ክቡር ደሙን ያቀበለ ካህን ወይም ደግሞ ዲያቆን እንኳን ቢኖር ከክህነቱ እንደሚሻር ፍትሐ ነገሥቱ አጥብቆ ደንግጎ አስቀምጦልናል። ፍትሐ ነገሥት አንቀጽ 6 ላይ ማለት ነው። ይህንን ስንል በቅዱስ ቁርባን የሚጋቡ ሰዎችም የሰርጋቸውን ቀን ሲወስኑ የሴቷን ዑደት በጥንቃቄ ማወቅ መቻል አለባቸው። በዚያ ጊዜ እንደማይመጣ አረጋግጦ መሆን መቻል አለበት ማለት ነው። ስለዚህ አንዲት ሴት በወር አበባ ጊዜ የምትከለከለው ቅዱስ ቁርባንን ከመቀበል፣ ወደ ቤተ መቅደስ ከመግባት፣ ጸበል ከመጠመቅ፣ ከሩካቤ ሥጋ ከነዚህ ነገሮች ትከለከላለች። የማትከለከላቸውስ ነገሮች የሚፈቀዱት ነገሮች ምንድናቸው ካልን መስቀል መሳለምና የጸሎት መጻሕፍታትን መንካት አትከለከልም። የወር አበባ ርኩሰት ባለመሆኑ መስቀል ከመሳለም፣ መጽሐፍ ቅዱስን ከማንበብ፣ የጸሎት መጻሕፍታትን ይዞ ጸሎት ከማድረግ
የሚያግድ አይደለም፣ በጭራሽ አያግድም። ይህን ልታውቁ ያስፈልጋል። ምክንያቱም አንዳንድ ሰዎች ይህንን ምክንያት አድርገው እኔ ረክሻለሁ፣ በዚህ ጊዜ ወር አበባ ላይ ነኝ፣ ስለዚህ የጸሎት መጽሐፍ መንካት አልችልም፣ ጸሎት ማድረስ አልችልም እያሉ ሲናገሩ እንሰማለን። ነገር ግን ይህ ትክክል አይደለም። ስለዚህ አትከለከልም። ዘወትር ጸሎት መጸለይንም አትከለከልም። ለዚህ ነው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ ብሎ የተናገረው። ሳታቋርጡ ጸልዩ ያለ እንጂ የወር አበባ ባጋጠማችሁ ጊዜ አትጸልዩ የሚል ቃል የለም እዚህ የመጽሐፍ ቅዱስ ክፍል ላይ። ስለዚህ ሳታቋርጡ ጸልዩ ማለት በወር አበባ ጊዜም ቢሆኑ ዘወትር መጸለይ እንዳለባቸው፣ ለጸሎት መትጋት እንዳለባቸው ያስረዳናል። ጸሎት የነፍስ ምግብ ነው። ስለዚህ ነፍሳችንን ለ7 ቀን ማስራብ የለብንም። የወር አበባ ላይ ነን ብለን ነፍሳችንን ከምግብ ማስራብ የለብንም። ይህንን ልናውቅ ያስፈልጋል። ሌላው ወደ ቤተ ክርስቲያን ውጫዊ ግቢ መሄድ አልተከለከለም። የወር አበባ ላይ የሆነች ሴት ቤተ ክርስቲያን በጭራሽ አትሄድም የሚል አስተምሮ የላትም ቤተ ክርስቲያናችን። ወደ ቤተ ክርስቲያን ትሄዳለች፣ ወደ ቤተ ክርስቲያን ትሄዳለች ስንል ግን ቤተ መቅደስ ትገባለች ማለት አይደለም። ወደ ቤተ ክርስቲያን ሄዳ የመጀመሪያውን ቅጽር ወይም ደግሞ አጥር ገብታ እዚሁ አካባቢ ያለ መጠለያ ጋር ሆና ትምህርት መማርና መንፈሳዊ ሥራዎችን ማከናወን ትችላለች። ይህ ማለት ከቤተ መቅደሱ ራቅ ብላ የቤተ ክርስቲያኑ የውጭ ቅጽር ግቢ ገባ ብላ በዚሁ አካባቢ ባለ መጠለያ ስር ሆና ቅዳሴ ማስቀደስ፣ ትምህርት መማር፣ መንፈሳዊ ሥራዎችን፣ ጸሎት መጸለይን፣ ሌሎችንም ማከናወን ትችላለች ማለት ነው። ነገር ግን ቅድም እንዳለው የምትከለከለው ወደ ቤተ መቅደሱ መቅረብና ወደ ቤተ መቅደሱ መግባት አትችልም። ያም ደግሞ የተከለከለበት ምክንያት ቅድም አንስተናል። ታዲያ ይህንን ካነሳን ዘንዳ ደግሞ በዚህ በሱባኤ ወቅቱን ያልጠበቀ የወር አበባ ይከሰታል። ለምንድን ነው የሚከሰተው? በመጀመሪያ ደረጃ ሊከሰት የሚችልበት ምክንያት የዲያብሎስ ፈተና ስለሆነ ነው። ሴቶች ወደ ሱባኤ ወይም ደግሞ ወደ ጸሎት ሲገቡ ወይም ደግሞ በሚገቡበት ጊዜ ሰይጣን ሱባኤያቸውን ለማበላሸትና ከበረከቱ ለማስወጣት የማይጠቀመው ዘዴ የለም። ከሚያመጣቸው ታላላቅ ፈተናዎች መካከል አንዱ ይህ የሴቶች የወር አበባ ዑደት መዛባት ነው። ቀኑን ያልጠበቀ የወር አበባ እንዲከሰት ማድረግ ነው። ይህንን የሚያደርገው ሱባኤያቸውን አቋርጠው እንዲወጡ ነው። ዲያብሎስ ይህንን የሚያደርገው ሴቷ ረከስኩ፣ ሱባኤ ተበላሸ፣ አምላኬ ሱባኤን አልተቀበለኝም በሚል የተሳሳተ አስተሳሰብ ተስፋ እንድትቆርጥ ከእንግዲህ እዚህ መቆየት የለብኝም ብላ ሱባኤዋን አፍርሳ ሱባኤዋን አቋርጣ እንድትወጣና ለሰይጣን ፈተና እጅ እንድትሰጥ ለማድረግ ይህንን ትልቅ ፈተና ያመጣል ማለት ነው። ስለዚህ በመጀመሪያ ደረጃ ያልተጠበቀ የወር አበባ ሲከሰት የመጀመሪያው ነገር ይህ የመጣው የአጋንንት ውጊያ መሆኑን ልትረዱ ያስፈልጋል። ይህ ነገር ሲከሰትባችሁ ጸሎታችሁን ልታቋርጡ ሳይሆን እንደውም አብዝታችሁ ልትጸልዩ ያስፈልጋል። ለምን ካልን የሰይጣን ፈተና እንደሆነ አውቃችሁ ሰይጣን ዲያብሎስ ከሱባኤያችሁ እንድትወጡ፣ ሱባኤያችሁ ተቀባይነት እንዳይኖረው፣ ሱባኤያችሁ ምላሽ እንዳያገኝ አፍርሳችሁ እንድትወጡ፣ ከእግዚአብሔር ጋር እንዳትነጋገሩ ያመጣባችሁ ፈተና እንደሆነ አውቃችሁ ይልቁንም ደግሞ በጸሎት ልትበረቱ የሚፈተናችሁን ሰይጣን ዲያብሎስን በጸሎት ድል ልታደርጉ ያስፈልጋል ማለት ነው። ልብ በሉ። ታዲያ መፍትሄው ምን ማድረግ ነው ካልን፣ ለምሳሌ አንዲት እህት ሱባኤ ገባች፣ ይህ የወር አበባ ተከሰተባት፣ ጊዜውን ያልጠበቀ። ታዲያ ምን ማድረግ አለበት ስንል ሱባኤዋን በጭራሽ ማቋረጥ የለባትም። በጭራሽ ማቋረጥ የለባትም። ታዲያ ካላቋረጠች እንዴት ነው የምትቀጥለው ካልን ደግሞ ያልተጠበቀ ደም ቢከስትም ሱባኤው አልተበላሸም፣ ጸሎቱና በረከቱም አልተቋረጠም። ረከስኩ ብሎ ሱባኤን አቋርጦ መውጣት የዲያብሎስን ወጥመድ መቀበል ነው። ስለዚህ የያዙትን ጾም፣ ጸሎት እንዲሁም ደግሞ ተአቅቦ ሳያቋርጡ መቀጠል ይገባል። ይህንን ስንል ግን ሳያቋርጡ መቀጠል ይገባል ስንል ግን የቦታ ጥንቃቄ ልናደርግ ያስፈልጋል። በገዳማትና በአድባራት ያሉ እህቶቻችን የቦታ ጥንቃቄ ያደርጋሉ ማለት ነው። ሱባኤ ያቋረጡም ማለት በነበሩበት ቦታ ወይም ደግሞ በቤተ መቅደሱ አቅራቢያ ወይም ደግሞ ቅዳሴ በሚቀደስበት ቦታ ይቀጥላሉ ማለት አይደለም። ከመቅደሱ አካባቢ ራቅ ማለት ይኖርባቸዋል ማለት ነው። ለምሳሌ አዲስ አበባ ላይ እንጦጦ ማርያም፣ አራዳ ጊዮርጊስ እንዲሁም ደግሞ ሌሎችንም አድባራት ስትመለከቱ አባቶቻችን በደመ ጽጌና በስጋ ድቀት ያሉ ምዕመናን ሳይርቁ እንዲጸሉና ጾም ጸሎታቸው እንዳይቋረጥ ያዘጋጁት የመጀመሪያ ግቢ አለ። ውጫዊ ቅጽር ማለት ነው። 2 ግቢ ያላቸው አሉ። የመጀመሪያው ቅጽር
ከወር አበባ እስከሚነጹ ድረስ እዛ የመጀመሪያው ግቢ ሆነው ኪዳኑን፣ ቅዳሴውን፣ ትምህርቱን፣ ሱባኤውን እንዲከታተሉ ለማድረግ የተሰራ ነው። አንዳንድ አድባራት ላይ ይህንን ታገኛላችሁ፣ የመጀመሪያውን ቅጽር ማለት ነው። ስለዚህ በእንዲህ አይነት ሁኔታ ውስጥ ሱባኤ ገብተው ድንገት ያልተጠበቀ ወር አበባ የመጣባቸው ሰዎች በዚያው ቤተ መቅደሱ አካባቢ ሆነው ሱባኤያቸውን ይቀጥላሉ ማለት ሳይሆን በቤተ ክርስቲያኑ ቅጽር ግቢ ውስጥ ሆነው የመጀመሪያው ግቢ ውስጥ ሆነው ስርዓቱን ያከናውናሉ፣ ሱባኤያቸውን ይቀጥላሉ ማለት ነው። ይህ 2 ግቢ ላላቸው አድባራት ነው። ቦታ በሌላቸው አንድ ግቢ አድባራትስ ምንድን ነው የምናደርገው ካላችሁ ደግሞ ይህ አይነት የተለየ ግቢ የሌላቸው አድባራት ደግሞ ወደ መቅደሱና ወደ ዋናው ሕንፃ ሳይቀርቡ ቅጽረ ቤተ ክርስቲያን እንደገቡ በር አካባቢ ወይም ደግሞ ከቤተ መቅደሱ ራቅ ብላ ባለው መጠለያ ስፍራ ላይ ሆና ሱባኤዋን መቀጠል ትችላለች እንጂ በጭራሽ ሱባኤዋን አታቋርጥም። እያልን ያለነው ቅድም እንዳልኳችሁ በወር አበባ ጊዜ ወደ ቤተ መቅደስ መቅረብ እንዲሁም ደግሞ ቤተ መቅደስ መግባት የተከለከለ ነው። ያንን ምክንያቱን አንስተናል። ስለዚህ በሱባኤ ላይ ሆኖ ይህ ነገር ቢከሰት ከቤተ መቅደሱ ራቅ ብላ በቤተ ክርስቲያኑ ወይም ደግሞ የቤተ ክርስቲያኑ የውጫዊ አጥር ጥግ ላይ ሆና ሱባኤዋን መቀጠል ትችላለች ማለት ነው እንጂ በፍጹም ልታቋርጥ አይገባም። ይህንን ልታውቅ ያስፈልጋል። የሰይጣን ዲያብሎስ ፈተና እንደሆነ አውቃችሁ ልትበረቱ ያስፈልጋል። 2 ግቢ ያላቸው አድባራት ላይ ግን በመጀመሪያው ግቢ ሆናችሁ ልትጾሙ፣ ልትጸልዩ፣ ሱባኤያችሁ ልትቀጥሉ ትችላላችሁ ማለት ነው። ታዲያ ይህንን ከተመለከትን ዘንዳ ደግሞ በቤታቸው ሱባኤ የያዙ እህቶቻችንስ ምንድነው ማድረግ ያለባቸው ይህ ነገር ቢከሰትባቸው ብሎ የሚጠይቅ ደግሞ አይጠፋም። እንግዲህ በቤታቸው ተወስነው ሱባኤ የያዙ እህቶቻችን ያልተጠበቀ የወር አበባ ቢከሰትባቸው ሱባኤያቸውን እነርሱም አያቋርጡም። ታዲያ ምን ማድረግ አለባቸው ስንል አካላቸውን በውሃ በመታጠብ ንጹህ ልብስ በመቀየርና ንጽህናቸውን በመጠበቅ የጸሎት መጽሐፍቶቻቸውን እየጸለዩ ቃለ እግዚአብሔርን በማንበብ በመጸለይ የተወሰነውን የሱባኤ ቀን በቤታቸው ሆነው መፈጸም ይችላሉ ማለት ነው። በአጠቃላይ በወር አበባ ምክንያት ለ7 ቀን ጸሎት የሚያቋርጥ ሰው ስንፍና ይለምዳል። አጋንንትም ክፍተት አግኝቶ ፈተናውን ያበዛበታል። ስለዚህ በምንም አጋጣሚ ውስጥ የትኛውም አይነት ፈተና ቢበረታብን ጸሎታችንን ማቋረጥ የለብንም። ስለዚህ የወር አበባ ተፈጥሯዊ እድፍ እንጂ ኃጢአት አለመሆኑን ተረድታችሁ በእውቀት ልትቆሙ ያስፈልጋል። ከቤተ መቅደሱ ከቅዱስ ቁርባን ከሩካቤ ሥጋ መከልከል የቤተ ክርስቲያን ክብርና ስርዓት እንጂ የጸሎት መጽሐፍታትን ከመንካትና ከመጸለይ እንደማያግድ ልታውቅ ያስፈልጋል። በሱባኤ ወቅት ያልተጠበቀ ደም ቢከሰትም ዲያብሎስ ሊያሰናክላችሁ ያመጣው መሆኑን ተረድታችሁ ንጽህናችሁን ጠብቃችሁ ባላችሁበትና በተፈቀደው ቦታ ሆናችሁ ሱባኤያችሁንና ጸሎታችሁን ልትፈጽሙ ያስፈልጋል ማለት ነው። በእውነት አምላክ ቅዱሳን እግዚአብሔር አእምሮን ጥበቡን ይስጠን። ጸሎታችንን ሱባኤያችንን በቸርነቱ ይቀበልልን። ስለዚህ ዛሬ በዚህ በሱባኤ ወቅት ላይ ሴቶች እህቶቻችን የሚጠይቁትን ጥያቄ የሚያጋጥማቸውን ፈተና እንዴት ማለፍ እንዳለባቸው አጠር አድርገን ተማምረናል። ይበልጥ ደግሞ ንስሐ አባታቸውንም ጭምር ማማከር ይኖርባቸዋል። አንድ ሰው በባለፈው ትምህርታችን ላይ እንደተማማርን ሱባኤ ከመግባታችን በፊት የንስሐ አባታችንን ማማከር ይኖርብናል። ንስሐ አባታችንን የምናማክረው እንዲህ አይነት ፈተናዎች ሲገጥሙን እንዴት ማለፍ እንዳለብን እንዲያስረዱን፣ እንዲያስተምሩን ነው። ስለዚህ አስቀድሞ ሱባኤ ሲገባ አንድ ሰው ንስሐ አባቱን አማክሮ ምክረ ካህን ተቀብሎ የገባ ሰው እንዲህ አይነት ፈተናዎች እንደሚያጋጥሙት ያውቃል። ሲያጋጥሙት ደግሞ ምን ማድረግ እንዳለበት ንስሐ አባቱ ይመክሩታል፣ ይነግሩታልና አዲስ አይሆንበትም። ጸሎቱን ሱባኤውን ይቀጥላል፣ አያቋርጥም ማለት ነው። ይህንን በደንብ ልታውቁ ያስፈልጋል ማለት ነው። እንግዲህ ይህን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም ብዙ እህቶቻችን ካለማወቅ የተነሳ እየሳቱ ስላሉ ማለት ነው። ስለዚህ እኛ የተማርነው አስተምረን ያወቅነው አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነው ስለማናስተምር ያወቅነው ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ 3 ታላላቅ የበረከት ስራዎች የማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነዚህም
በዓመት 3 የሚሰሩ ናቸው። አዲስ ዓመትን ምክንያት በማድረግ የታሰሩት ወንድሞቻችንን እንጠይቃለን። በዚህም ታስሬ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ የታመሙት ወንድሞቻችንን ሄደን እንጠይቃለን። በዚህም ታምሜ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የፋሲካ በዓልን ምክንያት ማድረግ ደግሞ የተራቡ ነዳያንን አንድ ቦታ ሰብስበን እንመግባለን። በዚህም ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለውን ጥያቄ እንመልሳለን ማለት ነው። ስለዚህ እነዚህ 3 ታላላቅ የበረከት ስራዎች በዓመት 3 ጊዜ ይሰራሉና አሁን ከፊታችን የሚመጣውን አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን ለመጎብኘት ለመጠየቅ መርሃ ግብር ይዘናልና ይህ መርሃ ግብር ደግሞ የሚፈጸመው ሁላችሁ ማነሰ በዛ ሳትሉ እዚህ በረከት ስራ ላይ ተሳትፋችሁ ነውና የ100 ብር ቻሌንጅ ብለን ጀምረናል። ከ100 ብር ጀምሮ ሁላችሁም ያቅማችሁን አድርጋችሁ እዚህ በረከት ስራ ላይ ልትሳተፉ ያስፈልጋል ማለት ነው። እንዴት ነው መሳተፈው? በምን አካውንት ነው መሳተፈው? ከዚህ በፊት የሰራችሁት የበረከት ስራስ እንዴት ነው የምናገኘው? የት ነው የምናየው ብላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ ኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ሊንኩን ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። እርሱን አንብባችሁ እዚህ በረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል ላይ መጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነው ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።